ክፍል 37 ከዚህም የሚበልጥ። አብ ወልድን ይወዳልና የሚያደርገውንም ሁሉ ያሳየዋል። እናንተም ትደነቁ ዘንድ ከዚህ የሚበልጥ ሥራ ያሳየዋል። ስለዚህ በዚህ አታድንቁ። ዮሐንስ ወንጌል ምዕራፍ 5 ቁጥር 20ና 29። ኒክ ዋሌንዳ በገመድ ላይ በመራመድ የ7 ትውልድ ታሪክ ካለው ቤተሰብ የተገኘ አስገራሚ ሰው ነው። በከፍታ ላይ በተወጠረ ገመድ በመራመድ ስሙ ለ9ኛ ጊዜ በዓለም የድንቃ ድንቆች መዝገብ ሰፍሯል። በጁን 15 2012 ዓመተ ምህረት ግን በአስገራሚነቱ ወደር የማይገኝለት ተግባር ሊፈጽም እንደሆነ ተገለጠ። አሜሪካንና ካናዳን የሚያዋስነውንና በትልቅነቱ በዓለም ቁጥር 1 እንደሆነ የሚነገርለት ናያግራ ፎልስ በመባል የሚጠራውን ፏፏቴ በገመድ ላይ እየተራመደ እንደሚያቋርጠው አስታወቀ። ይህንን ልብ አንጠልጣይ ትዕይንት ለመታዘብ አእላፋት ወደ ናያግራ ጎረፉ። የዓለማችን ታላላቅ የዜና አውታሮች የቀረጻ መሣሪያዎቻቸውን ደገኑ። ዘጋቢዎች በአንጻራቸው ተሰይመው በየቋንቋቸው ጉዳዩን ተነተኑ። 1 ቢሊዮን የሚጠጋ የዓለም ሕዝብ ዓይኑን በቴሌቪዥን ጆሮውን በሬዲዮ ላይ ተክሎ ክንውኑን ተጠባበቀ። እርምጃው ተጀመረ። ኒክ ከ20 ፎቅ ሕንፃ ጋር በሚለካካ ከፍታ ላይ በተወጠረ ገመድ ከስሩ 2,649,788 ሊትር ውሃ እያጓራ ለ30 ደቂቃዎች ያለ እንከን በገመድ ላይ ተራመደ። ተመልካቹ ካሁን አሁን ይወድቅ ይሆን በሚል ሰቀቀን ውስጡ እየነዘረው ሲጠባበቅ ኒክ ይባስ ብሎ የመጨረሻዎቹን ርቀቶች በፍጥነት እርምጃ በመደምደም ተመልካቹን አስደነቀ። ከኒያግራ ድል ማግስት ኒክ ወደ መኖሪያ ከተማው ብራንደን ሲመለስ የአካባቢው ነዋሪዎች ደማቅ አቀባበል አደረጉለትና ወደ መድረክ ወጥቶ ጥቂት ነገር እንዲናገር ጋበዙት። ንግግሩ በማንም ያልተጠበቀ ነበር። ባያችሁት ተደነቃችሁ? ገና ምን አያችሁ? ከዚህ የሚበልጥ ይሆናልና በዚህ አትደነቁ አለ። ኒክ ይህንን ሲል ወደፊት ሊያደርጋቸው በእቅዱ የነበሩት የአትላንቲክ ሲቲና የግራንድ ካንየን ትዕይንቶች በእቅዱ ውስጥ ነበሩ። ሐዋርያው ዮሐንስ በወንጌሉ 5ኛ ምዕራፍ ጌታ ኢየሱስ በኢየሩሳሌም ወደሚገኘው አያሌ በሽተኞች በሚተኙበት የቤተ ሳይዳ መጠመቂያ በመሄድ 38 ዓመት ሙሉ የአልጋ ቁራኛ የነበረውን ሰው ከሽባነቱ ፈውሶ አልጋውን ተሸክሞ እንዲሄድ እንዳደረገው ያስነብበናል። 38 ዓመት ሰፊ ታሪክ ሊኖረው የሚችል የአንድ ጎልማሳ ዕድሜ ነው። ጌታ ደግሞ እንዲነሳ ብቻ ሳይሆን የጠየቀው ጉልበት የሚጠይቀውን አልጋ ተሸክሞ የመሄድ ሥራ እንዲሠራ ሲያዘው እናያለን። ብዙም ጊዜ ይህን ታሪክ አንብበን የጌታ ኢየሱስን የመፈወስ ኃይል አድንቀን እናልፋለን። ጌታ ግን ይህን ተግባር የፈጸመው ከፈውስ ያለፈ ሌላ አስደናቂ ነገር ሊያሳየን ፈልጎ ነው። ይህንንም አይሁድ ላቀረቡበት ክስ ግብረ መልስ ሲሰጥ በተናገረው ውስጥ እናገኘዋለን። ጌታ ኢየሱስ በመልሱ ከዚህ የሚበልጥ ሥራ አለና በዚህ አትደነቁ አለ። ምን ማለቱ ነው? ይህን ምልክት ያደረገው
የተመልካቾቹን ትኩረት ወደ እውነተኛ ማንነቱ ለመሳብና አውቀውት እንዲያምኑ አምነውትም ሕይወት እንዲያገኙ ለማድረግ ነው። የጌታ ኢየሱስ እውነተኛ ማንነት በፈዋሽነት የሚወሰን አይደለም። እርሱ ትንሣኤና ሕይወት ነው። መንፈስንም ሆነ ሥጋን ከሞት የሚያስነሣ ሕይወትን የሚሰጥና ለዘላለም የሚያኖር ጌታ ነው። ሆኖም ይህንን በቃል ብቻ ቢናገረው ሊረዱት ስለማይችሉ በተግባራዊ ምሳሌ ማሳየትን መረጠ። ስለዚህ ወደ ቤተ ሳይዳ ሄዶ ይህን ከሞቱት የማይተናነስ ድኩም ሰው አስነሣ። ኃይል ሰጥቶ አልጋውን አሸከመው። ሰዎች ተደነቁ። ያኔ በዚህ አትደነቁ፣ ከዚህ የሚበልጥ አለ በማለት ስለሚመጣው ትንሣኤ እንዲህ በማለት ተናገረ። በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካምም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና በዚህ አታድንቁ። ዮሐንስ ወንጌል ምዕራፍ 5 ቁጥር 21 ከቁጥር 24 እስከ 29። በዘመናት ውስጥ በወንጌል አምነን የመንፈስ ትንሣኤን ላገኘን፣ ወደፊትም በጌታ ዳግም ምጽአት የሥጋ ትንሣኤን ለምንጠባበቅ ሁሉ የእምነታችን መሠረት የዛሬ 2000 ዓመት በኢየሩሳሌም የተፈጸመው የጌታችን የኢየሱስ ክርስቶስ ትንሣኤ ነው። በጌታ ኢየሱስ ከሙታን መነሳት ወደፊት የሚካሄደው የሙታን ትንሣኤ ተረጋግጧል። ስለዚህ በትንሣኤው ተስፋ ደስ ይበለን። በትንሣኤው ኃይል እንራመድ። የጌታ የኢየሱስ ክርስቶስን ትንሣኤ ለሌሎች እንመስክር። እንጸልይ። እግዚአብሔር አባት ሆይ፣ አንተ ለሙታን ሕይወትን የምትሰጥ የሌለውንም እንዳለ አድርገህ የምትጠራ አምላክ ነህ። ይህንንም ኢየሱስ ክርስቶስን በመንፈስ ቅዱስ ኃይል ከሙታን በማስነሳት አረጋግጠሃል። እኔንም አንድ ቀን በሥጋ አካል ከሙታን እንደምታስነሳኝና እንደምታከብረኝ አምናለሁ። ጌታ ሆይ፣ ይህ የትንሣኤ እውነት የማይናወጥ የእምነቴ መሠረት እንዲሆንን እርዳኝ። ነገ የሚከብር ሥጋዬንም ዛሬ ከማናቸውም በዓለም ከሚገኝ እድፈት እንድጠብቅና በቅድስና እየኖርሁ ፈቃድህን እንድፈጽም አግዘኝ። በኢየሱስ ክርስቶስ ስም አሜን።